ከትናንት ወዲያ ማለት ነው። ከትናንት ወዲያ ከዛ የሆነ ነገር እንጀራ ላመጣ ወጥቼ ማለት ነው። በሉ ልንገራችሁ። እንጀራ ላመጣ ወጥቼ እንጀራ ላመጣ ወጣሁና ማለት ነው የሆነ ሰውዬ ከዛ የሆነ ሰውዬ ጠዋት ነው ብር ሰረቀኝ። ብሬን ሰረቀኝ። ማሮች አታለለኝ። እኔ ሂጅ ገዝቼ ላጣልሽ አንቺ እዛ ወዲያ ተምታጅ ብሎኝ ብሬን ይዞብኝ እዛ ድረስ ለምን ትለፊያለሽ? አቧራ አይንካሽ እና እኔ ልገዝችልሽ ልንጣ ብሎኝ ዝርዝር የለኝም ነበረ ሰጠሁት። ከዛ በዛው ይዞ ቅርት እኔ ምሳዬን ምራጤንም ሳልበላ ቅርት። ማኖች ስንት ብር ብሩ እኮ አዎ ማርያምን ከዛ ውጪ ለምን ባንድ እንሆናለን? ጥሩ አይደለም። አሪያ መሆን ፈልጋለሁ ያልኳችሁ ለዚህ ነው። እሺ ማንም ሴት ብትሆን እንደፈለጋችሁ ልታረክሱ ትችላላችሁ፣ እንደፈለጋችሁ ዝቅ ልታረጉ ትችላላችሁ። ማንም ሰው ሁሉም ከጎን ያለም ሰው እንደ ማንኛውም ሴት ሊያይ ይችላል። ገባችሁ? ግን ደግሞ ብዙ ነገር አለ፣ ብዙ ነገር ይቀረናል። ጓደኛሞች ነን፣ ገና ህፃኖች ነን። ብዙ ነገር ያስፈልገናል። ሲኖር የሰው ልጅ አይደለም አግብቶ ራሱን ችሎ ለመኖር የሰው ልጅ ብዙ ነገር ያስፈልጋል። ገባችሁ? ስለዚህ ያ ነገር ተሟልቶ ቤተሰብ ሰምቶ ቤተሰብ ተዋውቆ ከዛ በኋላ ሁሉም ነገር ይደርሳል። እስከዛሬ ድረስ እዚህ እሱም ብቻውን እኔም ብቻዬን ደርሰን የለ። ከዚህ በኋላ ያለው ነገር ደግሞ በአንድ የተገናኘ ነው። የሰው ጥላቻ ስለገረመን ነው። ሰው ለኛ ምንም አድርገን አይደለም፣ ለሰው መጥፎ ነገር አስበን አይደለም፣ ግን የሰውን ጥላቻ ለመስበር ነው። ፍቅር የትኛውን ምንም ነገር ሊገድበው አይችልም። ምንም ነገር በቃ ላመናችሁበት ነገር ወደ ኋላ አትሉም። እንደማንም የተወራለት እንዲሆን ስለማልፈልግ እነዚህ እኮ እንደዚህ አይደሉ እንዴ በሚዲያ እንደዚህ ተባባሉ እንዲባል ስለማልፈልግ በተግባር ላሳያችሁ ብዬ ነው እንጂ እሱም ቤቱን ተከራይቶ እኔም ቤት ተከራይተን ነው የምንኖረው። በአንድ የምንሆን ከሆነ ግን አንከፍልም። ለምን እኔም እከፍላለሁ እሱም ይከፍላል። ስለዚህ መረዳት ያለባችሁ ነገር አንዳንዴ እናንተ በፈለጋችሁት መልኩ ትረዱታላችሁ ሁሉንም ነገር እና በነገራችሁ ላይ በጣም ጎበዝ ልጅ ነው ማርያምን። በጣም ላይክ ወንድ ልጅ አሁን ብዙ ነገሮች ያስባል። ጥቅምን፣ ሴትነትሽን ለመጠቀም፣ ገንዘብሽን ለመጠቀም ብዙ ነገር ያስባል። ስለ ገንዘብ ምንነት አላውቅም፣ ምንነት አያውቅም። መድኃኒዓለምን በቃ የሚያስደስተው ነገር እሱ ነው። ገባችሁ? እና ሲቀጥል ደግሞ ሴትነትን የሚጠቀም አይነቱ እንደአይደለም ጎበዝ ነው። እና ብዙ ሰው በቃ ሜንሽን እያረጋችሁ የሆነች ልጅ ያለች የምታለቅስና እሷን የኔን ፎቶ እየለጠፋችሁ ብዙ ሰው ሜንሽን ታረጉኛላችሁ። እንዳስተሳሰባችሁ ነው፣ እንዳረዳዳችሁ ነው። እና ደግሞ ሴት የምታስከብረው ራሷ ናት። ከዘቀጠቻው ትዘቅጣለች። መስሎ ለታያት ነገር ግን ትሞታለች። ይሄ ነገር ትክክል ነው ብላ ካለች ላመነችበት ነገር አንገቷን ትሰጣለች። ገባችሁ? እስከ የትኛውም ድረስ ልትፋለም ትችላለች። ማርያምን እኔ ላመንኩበት ለወደድኩት ሰው ማንም ምንም ጋር ሊሆን ይችላል። ገባችሁ? እንኳን ይሄን አይደለምና ስለዚህ ብዙ ሚንጫጩ ሰዎች አሉ። ለነሱ አላፋቸው ለከት እንዳበጁ ነው እኔ እዚህ የመጣሁት እንጂ አብሮ ለመኖር አይደለም። እሺ አብሮ መኖር ደግሞ ኢንሻአላህ እግዚአብሔር ያውቃል። አንድ ቀን አብረን እንኖራለን።
አይ ይሄን መልስ የምመልሰው አበቃሽ የምትሉ ልጆች ይሄን መልስ የምሰጣቸው ለእነማን እንደሆነ ታውቃላችሁ? ሜንሽን ያደርጉኛል ብዙ ሰዓት። የሆነ የምታለቅስ ልጅ አለች እና ፎቶ ለጥፈ የኔን ነገ የሚያንቺ ታራ ይሄ ነው ምናምን የሚል ሰው አለና ለነዛ ነው። በቃ ብዙ ነገር አለና እንደዛ ነው። ለምን ይሄዳል? ለምን በር ትዘጊበታለች ለምትሉ በጣም ጎበዝ ልጅ ስለሆነ ነው። እሺ ደግሞ ርቦኛል። ምግቡ ለምን ነው የመጣው? ለኔ አይደል እንዴ የመጣው? እስኪ ይሄን ከንቱ እናስገባው። እየበላው አፍቅሮ መለየት እርግጥ እሾክም በሾክ ነው። የኔ ውድ ወንድሜ አንተ ንፍጣም አሹ የኔ ፍቅር የኔ ውድ በእኔ አባ ነው የኔ ፍቅር የኔ ውድህት የኔ ውድ ልዩ እናት። እኔ ትናንትና አባቴ ሙት አልነበርኩም፣ ገጠር ነበርኩኝ። አካውንቴ ላይ እንደዛ ልትረኝ ነው። ሁለተኛ ነገር ደግሞ ስለሌለው አይባልም። ደግሞ ብታይ በጣም ብታይ ምግብ ወይ ምግብ ይበላል ነው። አንድ እደውልልሻለሁ ይላል። ያ ማሬ ላይቭ ላይ ሁኔ ነው አትጀንጅኝ ይበላት። በስመ አብ ወወልድ ወመንፈስ ቅዱስ አሜን። ኧረ ወንድ ነው ሻማር ነው የደወለልኝ። ስምኝ የኔ ውድ መጀመሪያ ሰረጅኝ እንጂ እኔን እንብላ። እኔ ይኸው ከአዲስ አበባ ወጥቼ ገጠር ከገባ በኋላ ላይቭ ገብቼ አላቅ፣ ጌም ተጠች አላቅ፣ ኮይኔ የለኝ። ትናንትና ደግሞ እንደ አጋጣሚ ሰይጣን ሆነ ገጠር እናቴ ጋር ሄድኩኝ። ተመልሼ ደግሞ ቡቦቼ ጋር ደወልኩ። ምን አዘጋጀ ስለው የኔ ጌጥ እናት ደህና ናቸው። ጌምሽ ላይ ስላልመጣሁኝ ማዘር ደህና ናቸው ወይ? ቦቼ ጋር ደውዬ ነበረ እያልኩኝ ነው። እና ማሬ ምን ተፈጠረ? ቦቼ ምን ሆነ? ቦቼ ትናንትና አንተ መሀይም እኔስ የለኝም እናንተ ምን አባህ አዘጋጀ ስለው ወንድም እኔም የለኝም አራራ አንድ አንበሳ እንደው በአላህ ስለው አንድ አንበሳ አላጣላትም ለሷ አለኝ። ከዛ በኋላ ተስፋ አደረኩኝ እንጂ እኔም ላይቭም ገብቼ አላውቅም ወላሂ። ውዷ እህቴ በነገር ላይ ማለት ነው። ሌላው ቢቀር እንደው ለትናንት ነው ጌም በቃ